አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። የተወደዳችሁ የዚህ ገጽ ተከታታዮች ሰላም ለእናንተ ይሁን እላለሁ። በዛሬው ቀን አስተያየት የምሰጠው በሰሜን አፋር በተለይም በኩነባ ወረዳ በሚገኘው የሱሐባ ቀብር ላይ ነው። ሱሐባ ማለት የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታዮች በተለይም ቤተሰቦች ያካተተው የመጀመሪያው ሂጅራ ተሳታፊ አባላት ያሉበት የነበሩበት ቦታ ነው። ይህ ቦታ በሶስት ተከፍሎ ማየት እንችላለን። አንደኛው ኢፊሶ በሚባለው ቦታ የሚገኝ ሲሆን ይህም ቦታ በሁለት ወንዞች መካከል የሚገኝ መቃብር ያለበት ቦታ ነው። ይህ የመቃብር ቦታ በአሁኑ ጊዜ እየተሸረሸረ በአደጋ ላይ ይገኛል እና እንደውነቱ ከሆነ ቅርስ እንደመሆኑ መጠን ቢሆንም ባይሆንም ሊታጠርና ሊጠበቅ የሚገባው ጥንታዊ ቅርስ ነው። በዚሁ አካባቢ የሱሐባዎች ምንጭ የሚባል ሲኖር ይህም ምንጭ እንደሚባለው እሱን መጠጣት ለብዙ ጊዜ የማያስርብ ውሃ እንደሆነ ይነገራል። በተጨማሪም በዚህ ወንዝ አካባቢ በአርኪኦሎጂ ቁፋሮች የሚረጋገጥ ቢሆንም የሱሐባዎች መስጊድ እንዳለ ይነገራል። ይህም የሱሐባዎች መስጊድ በሌሎች የኢትዮጵያ ግዛቶች የሌለ ነገር ግን እዛ ያለ ቦታ ሆኖ እናገኘዋለን። ከኢፊሶ በተጨማሪ ለለጌዲ በሚባለው ቦታ ላይ በተለይም ከወንዙ በስተሰሜን ባለው ቦታ የአምስት የሱሐባ ቀብሮች ይገኛሉ። እንደሚታወቀው ወይም አረብ ጸሐፊዎች እንዳረጋገጡት በኢትዮጵያ ውስጥ አምስት ሱሐባዎች የሞቱ ሲሆን ሶስቱ ትልልቅ ሁለቱም ትንሾች ናቸው። አንደኛዋ ትንሽ ልጅ የነቢያችን ሰለላሁ ዐለይሂ ወሰለም ልጅ የሩቅያ ልጅ ናት። በዚህ ቦታ ላይ ያለምንም ጥርጥር ሰዎችም እንደሚያሳዩት ምልክቶችም እንደሚገልጹት የሶስት ትልልቅ ሰዎችና የሁለት ሕፃናት መቃብሮች አሉ። ይህ መቃብር በአርኪኦሎጂ ቁፋሮ ከተረጋገጠ በጣም ከፍተኛ ጠቀሜታ ያለው የኢትዮጵያ የመላው ዓለም እንደዚሁም የመላው ሙስሊሞች ቅርስ ነው። ከዚህም በተጨማሪ የሱሐባ የአትክልት ስፍራ እስካሁን ጊዜ ድረስም በዛው በሌሌጌዲ የሚገኝ ሲሆን ከሌሌጌዲ አልፎ በለምበል በሚባል ቦታ ላይ የአረቦች ቀብር እንዳለ እና ልዩ ልዩ ቅርሶች እንደሚገኙ የተሰባበሩ የሚያብለጨልጩ ነገሮች እንደሚገኙ ከዚህም በተጨማሪ ደግሞ ከወርቅ የተሰራ ብር እንደተገኘ የአካባቢ ሰዎች ያስረዳሉ። በዚህ አካባቢ ያለው የቀብር እና መኖሪያ ቤት እኔ እንደለካሁት ማለትም በእርምጃ እንደለካሁት 100 ሜትር በ100 ሜትር ይሆናል። ስለዚህ ይህም ቦታ ራሱ ጥንታዊ እንደመሆኑ መጠን ተከብሮ ቢቀመጥ እጅግ በጣም ጠቃሚ ይሆናል ብዬ አምናለሁ። ሶስተኛው ኢሲ በሚባለው ቦታ የሚገኝ የመቃብር ቦታ ሲሆን ይህም የመቃብር ቦታ በአሁኑ ጊዜ በዝናብ ተሸርሽሮ አጽም እየታየበት ይገኛል። በመሰረቱ ኢሲ በጥንት ዘመን የጨው ከበረሃ ላይ የሚመጣ ጨው የሚቀረጥባት ቦታ ስትሆን ከፍተኛ የሆነች የገበያ ማዕከል ነበረች እና በአጠቃላይ በሶስቱ አካባቢዎች የሚገኙ ታሪካዊ ቅርሶች መጠበቅና ለቱሪስቶች እንደሚያመቹ ሆነው መዘጋጀት ይኖርባቸዋል። እስከዛ ድረስ የመቃብሮቹ ቦታዎች መከለል፣ መጠበቅና እንደዚሁም የአርኪኦሎጂ ቁፋሮ እንዲካሄድ ሁኔታዎችን ማመቻቸት ያስፈልጋል። ስለዚህ ጉዳዩ ከሚመለከተው የመንግስት መስሪያ ቤት ጀምሮ የአፋር ክልል
የአፋር ህዝብና ማህበረሰብ እንደዚሁም የኩነባ ነዋሪዎች ከፍተኛ ትኩረት ሰጥተው ሊንቀሳቀሱ ይገባል የሚል እምነት አለኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።